ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የኤርትራ የውጭ ጉዳይ ሚኒስተር ኡስማን ሳላህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉትን ንግግር ኢሳያስ አፈወርቂን ቅር ማሰኘቱን በምርጫ ቦርድ የተሰረዘው ህወሓት ህጋዊ ሰውነቱ እንዲመለስለት መጠየቁንና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመጪው 48 ሰዓታት አዲስ ጠቅላይ ሚኒስተር እንደሚሾሙ ማሳወቃቸውን እነዚህን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ሐዋራዊ ተግባራትን ለመምራትም ሆነ ለማከናወን የሚያስችል ምንም አይነት የጤና እክል እንዳልገጠማቸው ፓትርያርክ ጽሕፈት ቤቱ አስታወቀ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ሐዋራዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል እንዳልገጠማቸውና ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌላ መሆኑን ጽሕፈት ቤቱ ባወጣው መግለጫ አስታውቋል። በዚህ ጉዳይ ላይ ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ የተሰጠው መግለጫ እንዳመላከተው ከሰሞኑን ድብቅ አጀንዳ ይዘው ሐሰተኛ መረጃም በማሰራጨት መደበኛውን የቤተ ክርስቲያን ሐዋራዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጻቸው ፍጹም ከእውነት የራቀ መረጃን አሰራጭተዋል ተብሏል። ቅዱስነታቸው ሐዋራዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል አልገጠማቸውም ያለው መግለጫው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት አስታውቋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን ያስታወቀ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸውንና ለአዲስ ዓመት ዘመን መለወጫ እንዲሁም ለመስቀል በዓል አባታዊ ቃለ በረከትና ቡራኬ ማስተላለፋቸውንም አስታውሷል። ኢትዮጵያና ኤርትራ ወደ ጦርነት የመግባት እድላቸው ጠባብ መሆኑን የፕሪቶሪያው ስምምነት ተደራዳሪ ተናገሩ። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ ትግረኛ ጋር ባደረጉት ቆይታ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም አሉ። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ነበር። ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸውም ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እንዲሁም ዓለም በሙሉ ባለበት የተፈራረሙት ስምምነት አላቸው ያሉት አቶ አሰፋ ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። የእግር ኳስ ተንታኙ መንሱር አብዱል ቀኒ ከብስራት ራዲዮ ጋር አለመስማማት ውስጥ መግባቱ ተሰማ። ለአመታት ብስራት ኤፍኤም ላይ የብስራት ስፖርትን ሲያዘጋጅ የነበረው ታዋቂው የእግር ኳስ ተንታኝ መንሱር አብዱል ቀኒ ከጣቢያው ጋር አለመግባባት ውስጥ እንደገባ ይፋ አድርጓል። ተንታኙ በይፋዊ ቴሌግራም ገጹ ባሰራጨው አጭር መረጃ ከኔ ትጋት ባልሆነና እኔ ልፈታው በማልችለው ችግር የተነሳ ሲል ባልገለጸው ምክንያት ከጣቢያው ጋር እሰጣ ገባ ውስጥ እንዳለ ገልጿል። ይህን ተከትሎ አለመግባባቱ እስከሚፈታ ድረስ የስፖርት ዝግጅቱ በራዲዮ ጣቢያው እንደማይቀርብ ይፋ አድርጓል። 11ኛውን የጉማ ፊልም ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችውን ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ መሆኗን ይፋ አድርጓል። የጉማ አዋርድ አዘጋጆች በዛሬው ዕለት በሰጡት መግለጫ ሽልማቱ በአድዋ ሙዚየም ጥቅምት 22 ቀን 2018 ይከናወናል ብለዋል። በዕለቱም አለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አልባሳት እንጂ እርቃንን የሚያሳይ አለባበስ እንደማይ
እንደማይፈቀድ አቶ ዮናስ ብርሃነ መዋ አስረድተዋል። በተጨማሪም ህብረተሰብን ለማሳተፍ የተወሰነው ትኬት በሽያጭ ለመጀመሪያ ጊዜ እንደሚቀርብ ተነግሯል። የሽልማት ካታጎሪው ዘንድሮ ቀንሶ ወደ 20 እንዲወርድ መደረጉን ገልጸው የዘንድሮ ሽልማት በአድዋ 130ኛ ዓመት የሚከበርበት ዓመት መሰጠቱን ልዩ የሚያደርገው ነው ተብሏል። ዘንድሮ ዋና ስፖንሰር ባለፉት 10 ዓመታት አብሮ የተጓዘው በደሌ ቢራ ሲሆን አሪፍ ፔና ኢትዮፒካር አዳዲስ ስፖንሰሮች መሆናቸውም ተገልጿል። በኬንያ በኩል የላሙ ወደብ ለመጠቀም የሚያስችለው የመንገድ መሰረተ ልማት ግንባታ እየተጠናቀቀ እንደሚገኝ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስተር ዴኤታ አቶ ደንጌ ቦሩ የኬንያ የላሙ ወደብ አስተዳደር ተወካዮች ጋር ወደቡን በተሟላ መልኩ አገልግሎት ለማስጀመር በሚቻልበት ጉዳዮች ላይ ውይይት ያደረጉ ሲሆን ወደቡ የላብሴት ፕሮጀክት አካል በመሆኑ ኢትዮጵያ ወደቡ በተሟላ መልኩ አገልግሎት እንዲጀምር ፍላጎት እንዳላት አስታውቀዋል። የወደቡን አጠቃቀም ከፍ ለማድረግ ከዚህ ቀደም ሁለቱ ሀገራት ወደ ወደቡ ጋር የሚያገናኛቸውን የራሳቸውን የመንገድ መሰረተ ልማት ለመገንባት መስማማታቸው የተገለጸ ሲሆን ኢትዮጵያ በራሷ በኩል ያለውን የመንገድ መሰረተ ልማት አስቀድማ መገንባቷንም ተናግረዋል። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራዳሪ የሆነችውን ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ በሙሉ ከአተገባበሩ ጭምር ስምምነት ላይ መድረሱን አስታውቃለች። ሐማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነት ለማቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መድረሱን አስታውቋል። የእስራኤሉ ጠቅላይ ሚኒስተር ቢንያሚን ኔታንያሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉ ገልጸው ቀኑን የእስራኤል ታላቅ ቀን ሲሉ ሰይመውታል። የእስራኤልና ሐማስ ጦርነት ከትላንት በስቲያ ድፍን 2 ዓመታትን ማስቆጠሩም ይታወሳል። በጦርነቱ በርካታ ንጹሃን ሞተዋል፣ ለአካል ጉዳት እንዲሁም ሰብአዊ ቀውስ ተደርገዋል። ከዚህ ቀደም ጦርነቱን ለማስቆም በኳታር በግብጽና አሜሪካ አደራዳሪነት በርካታ ዙር ያልተሳኩና ተግባራዊ ያልሆኑ ድርድሮች ተደርገዋል። አሁን ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት በቀረበው የሰላም ድርድር እቅድ ዙሪያ የሐማስና የእስራኤል ተወካዮች በግብጽ በመገኘት ለ4 ቀናት ውይይት ካደረጉ በኋላ በስተመጨረሻም በእቅዱ የመጀመሪያ ምዕራፍ ላይ ሙሉ በሙሉ መስማማታቸውንም አስታውቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመጪው 48 ሰዓታት ውስጥ አዲስ ጠቅላይ ሚኒስተር እንደሚሾሙ አስታወቁ። አዲስ ጠቅላይ ሚኒስተር ሊሾሙ ነው የሚለው መረጃ የወጣው በኃላፊነት ላይ የነበሩት የሥራ መልቀቂያ ያስገቡት የቀድሞ ጠቅላይ ሚኒስተር ሴባስቲያን ሌኮርኑ ጋር በውይይት ስምምነት ላይ መድረስ አለመቻሉን ተከትሎ ነው። ይህን ተከትሎ በስልጣን ዘመናቸው ከባድ ፖለቲካዊ ቀውስ ውስጥ ይገኛሉ የሚባሉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመጪው 48 ሰዓታት ውስጥ አዲስ ጠቅላይ ሚኒስተር እንደሚሾሙ በጽህፈት ቤታቸው በኩል አስታውቀዋል። አክለውም የቀደሙት ፕሬዝዳንት ላበረከቱት አስተዋጽኦ ማክሮን ምስጋና ማቅረባቸው ተገልጿል። በሀገሪቱ ፖለቲካዊ ቀውስን ለመፍታት ፕሬዝዳንታዊ ምርጫ መደረግ ይገባዋል የሚል ጽኑ እምነታቸውን ሲያራምዱ በሀገሪቱ ፖለቲካዊ ቀውስን ለመፍታት ፕሬዝዳንታዊ ምርጫ መደረግ ይገባዋል የሚል ጽኑ እምነታቸውን ሲያራምዱ ለቆዩ ተቃዋሚዎችም እርምጃቸው አዲስ የትችትን በርን ሊከፍት ይችላል ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአውሮፓውያኑ 2017 ወደ ስልጣን ከመጡ አንስቶ 7 ጠቅላይ ሚኒስተሮች ተቀያይረው ያገለገሉ ሲሆን በ2024 ብቻ 4 ጠቅላይ ሚኒስተሮች መቀያየራቸው ይገለጻል። ይህም የፕሬዝዳንት ማክሮን የአንድ ሰሞን ወዳጅነትና የቀድሞ አመራሮች እንዲሁም ተፎካካሪዎች ሳይቀር ትችት አሰንዝሮባቸዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።